ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ሰበር መረጃን እነሆኝ። አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር ብላ ፋና እንዳለ እንግዲህ ይህንን ፖስት አድርገው ነበር። እንዲህ የሚል ፖስት። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ወቅታዊ በሆኑ ጉዳዮች ተመልሻለሁ። እጅግ የሚያሳዝን የህልፈት ዜና ትላንትና ሰምተናል። የአርቲስት ነጻነት ወርቅነህ የብዙዎችን ልብ የሰበረ ነው። ሁሉም አዝኗል። ያልተጠበቀ የወንድማችን እረፍት። እንግዲህ ይህንን ተከትሎ አርቲስቱ በህይወት እያለ ኑዛዜ አስቀምጦ ነበር ሲሞት የት መቀበር እንዳለበት። ያ ኑዛዜ ግን ተግባራዊ እንደማይሆን እየተነገረ ነው። እንዲሁም ስለ አርቲስቱ አሟሟት ሰይፉ የገለጻቸው ነገሮች አሉ። እነሱን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሁላችሁም መቼም ኢትዮጵያዊነት ባህላችን፣ ኢትዮጵያዊነታችን የሚይዘን ነፍስ ይማር ማለት የትኛውም ሃይማኖት ውስጥ ብንሆን ነፍስ ይማር ሳንል አናልፍምና ሁላችሁም ነፍስ ይማር በሉ። በጣም ያሳዘነኝ ከዚህ ጋር ተያይዞ በጣም ያሳዘነው ብዙዎችን እያስቆጣ ያለው እንግዲህ እንዳልካቸው የሚባለውን ታውቁታላችሁ። የፕሮቴስታንት እምነት ተከታይ ነው። ይህ የምትመለከቱትን ጽሁፍ በፌስቡክ ገጹ ነው ያጋራውና እንደው እስቲ ይሄንን እንስማና አንድ ነገር እንነጋገራለን። ይህንን ቪዲዮ ሼር ዱት ኮፕሊክ አድርጉልኝ ውዶች። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ፣ አዋቂ፣ ሁሉን አድራጊ አድርጎ ማልሾም አንተ ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነጻነት ነፍስህን ይማረው። እንግዲህ ሰብአዊነት ራሱ ይሰማዋል ብዬ አላስብም። መቼም ከሁሉ በፊት መቅደም ያለበት ነፍስ ይማር፣ ቤተሰቦችን ማጽናናት። በየትኛውም እምነት ቢኖር ቤተሰቦችን ማጽናናት፣ ነፍስ ይማር እየተባለ ነው ሰው ሀዘኑን የሚገልጸው እንጂ ጌታን ሳይቀበል መሞት እየተባለ እንዲህ አይነት ማላገጥ ደርሶ ወንጌል ሰባኪ ነኝ ማለት በጣም ነው የሚያሳዝነው ማለት ነው። በሰው ሞት መቀለድ። እኔ በእርግጠኝነት የምናገረው ምንድነው እንደዚህ አይነት ሰዎች ዮሐንስ በዚህ ዘመን ኖሮ እመቤታችንን ከክርስቶስ ተቀብሎ ወደ ቤቱ ይዟት ሲሄድ ራሱ ቢያዩት ጌታን ተቀብለሃል ወይ የሚሉት ይመስለኛል። በእንዲህ አይነት ሁኔታ ጌታን ተቀብለሃል ወይ ብለው የሚያላግጡ ነው የሚመስለኝና የሰዎች ሀዘን ላይ ቀልድ ለመቀለድ አሁን እውነት ክርስቶስን እውነት ኢየሱስን እናንተ አውቃችሁት ነው? ተቀብላችሁት ነው? የትኛውን ኢየሱስ እንደተቀበላችሁ ኢየሱስ ክርስቶስ ምን እንደሚወድ ምን እንደሚፈልግ እንኳን ማታቁ፣ በየትኛው ስርዓትና በየትኛው መንገድ እንኳን መጓዝ እንዳለባችሁ የማታቁ አካላቶች እንዲህ አይነት ደርሳችሁ በእንዲህ አይነት ኢሹዎች ላይ ስለ ሰዎች ላይ መቀለድ። ጌታን የሚያቅሰው መቼም እንደዚህ አይልም። ክርስቶስን የሚያቅሰው እንደዚህ አይልም። አንድ የኦርቶዶክስ እምነት ተከታይ መምህር፣ ሰባኪ ኦር ካህን፣ ቄስ አንድ የእስልምና እምነት ሰው ሞተ ቢባል ውይ በስማ ሞተ ነፍሱ ሲኦል ልትገባ ነው አይሉም። እንዲህ አይነት ሰብአዊነት የለንም። ያን ቤተሰብ ማጽናናት ነው የሚቀድመው። ያን ቤተሰብ ማረጋጋት ነው የሚቀድመው። ያን ቤተሰብ አይዟችሁ ማለት ነው የሚቀድመው። ይሄ ነው ሰብአዊነት፣ ይሄ ነው ኢትዮጵያዊነት። ዛሬ ግን እንዲህ አይነት ሰዎች በሰዎች ሞት ሲቀልዱ እየተመለከትን ነው። እጅግ በጣም ያሳዝናል። እግዚአብሔር አምላክ ልቦና አይስጣቸው። ይህ በእውነት ጌታን መቀበል አይደለም። አርቲስት ነጻነትስ እውነተኛውን ክርስቶስ እውነተኛው ኢየሱስ ክርስቶስ የድንግል ማርያምን ልጅ ተቀብሎ በእውነተኛው ሕይወት ብርሃን በሆነችው ሃይማኖት እየተመላለሰ ነው ከዚህ ዓለም ድካም ያረፈው ማለት ነው። ከዚህ ዓለም ድካም ያረፈው በዚህ እየተመላለሰ ነው። እኛ ደግሞ ከዚህ ዓለም ድካም ስናርፍ ተስፋ እንደሌለን ሞት ከንቱ ምንል አይደለም። ወደ አዲሱ ሕይወት ወደ አዲሱ ሕይወት ከክርስቶስ ጋር ወደ ምንኖርበት ሕይወት መሸጋገር ነው። ተስፋ እንደሌላቸው ሰዎች አናዝንም አንሆንም።
ነገር ግን ለእናንተ ልቦና ይስጣችሁ ለማለት ፈልጋለሁ። እሺ ከዚህ ጋር ተያይዞ የምንመለከተው እስቲ ሰይፉ የአርቲስት ነጻነትን አሟሟት የተናገረው እንስማና ስለ ኑዛዜው እንሰማለን። ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ አመት ነው የማውቀው። 2 3 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው እና ግን አንዳንዴ በተለይ አሁን በሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ። ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለው ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው። መርዶ ነው የሰማነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው። በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ። ቀብሩ መቼ ነው የት ነው ይላሉ። ቅዱስ ሥላሴ ካቴድራል የፊታችን እሑድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ ለመጣችሁት ነው። እንግዲህ ሰይፉ በጣም በቅርበት የሚተዋወቁ ናቸውና ያለውን ነገር በመጠኑም ቢሆን ተናግሯል። ከዚህ ጋር ተያይዞ እንግዲህ አርቲስቱ በተለያየ ጊዜ ይናገራል። በተለይ አለልቱ ቅዱስ ጊዮርጊስ ቤተክርስቲያንን ይወደዋል። አያቱም ደግሞ በዛው ቦታ ነው የተቀበሩትና እሳቸው በተቀበሩበት መቃብር አጠገብ ሁሌ ስሞት ቅበሩኝ ሁሉ ይላል። እንግዲህ የሥርዓተ ቀብሩ ነገ ማለትም እሑድ ጥር 10 ነው የሚፈጸመው። ባለቤቱ ሀገር አሜሪካን ነው የምትኖር። እሷ ስትገባ እንደሚፈጸም ተነግሯልና ከዚህ ጋር ተያይዞ እስቲ ስለ ኑዛዜው ምንድን ነው የተባለው? የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ
ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ስላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አብጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። እንደሰማችሁት ነው እንግዲህ የቀብር አስፈጻሚው ኮሚቴው ያወጣዋል። እንግዲህ አርቲስት ነጻነት በእውነት ከታች ካለኑ ሰው አንስቶ እስከ ላይኛው ማለቴ ከጠቅላይ ሚኒስትር አንስቶ ሁሉም ህዝብ ያዘንለት፣ ሁሉም ህዝብ የሀዘን መግለጫ እየሰጠበት፣ ሁሉም ህዝብ ይህንን ሀዘን በድንጋጤ እየሰማበት ነው እና ሁሉም የሀዘን መግለጫውን የተሰማውን ሁሉ እየገለጸ ያለ ልጅ ነው እና በተለይ ለሀገር ካበረከተው አንጻር በተለይ ሀገራችን አሁን ካለችበት ሁኔታ በየትኛውም ሃይማኖት ወግኖ ሲከራከር ወይም ደግሞ ጽንፍ ይዘው አናየውም። የትኛውም ብሔረሰብ የትኛውም ነገር ላይ ጽንፍ ይዘው አናየውም። ሁሉም ኢትዮጵያውያን በእኩል የሚወዱት በነፃ የወደዱት አርቲስት ነበርና ወንድማችን ነበርና እንግዲህ እንደዚህ አይነት ሰዎች ሲሞቱ ያው አብዛኛው ታዋቂ ሰዎች በ4 ኪሎ ቅድስት ሥላሴ ነው የሚቀበሩት። ምናልባት ለሰዎች ማስተማሪያ ስለሚሆኑና ስለሰሯቸው ስራዎች ተብሎ በዚህ ቦታ ይቀበራሉ። እንግዲህ አርቲስቱ በተለያየ ጊዜ በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ይናገር ነበር። ያ ነገር ግን በአሁኑ ሰዓት ተፈጻሚ እንደማይሆን ነው እየተሰማ ያለው። በዚህ ብዙዎች እያዘኑ ነው። የአርቲስቱ የኑዛዜ ሁኔታ ቢፈጸም መልካም ነበር የሚሉ አሉ። በመልካም ጎንም ደግሞ ለሀገር ባበረከተው ስራ ለሀገር በዋለው ውለታ አንጻር ታይቶ ደግሞ በዚህ ቦታ ቢቀበር የሚሉ ነገሮች ተነስተው እንግዲህ በቅድስት ሥላሴ ቤተክርስቲያን እንዲቀበር ተወስኗል ማለት ነው። ነፍሱን እንግዲህ እግዚአብሔር አምላክ ከቅዱሳኑ ከደጋጎቹ ነጭ ለብሰው እሱን ከሚያመሰግኑት ከደጋግ እናቶቻችን አባቶቻችን ወገን ያሳርፍልን ለማለት እወዳለሁ። ከዚህ ጋር ተያይዞ ምናልባት አንዲት አርቲስት ገነት ያቀረበችው ነገር ፍጹም ስህተት እንደሆነ በተለይ ስልክ አስገብታ በምን እንደሞተ እንዴት እንደሆነ ስትጠይቅ የነበረው ነገር ላይ ብዙዎች ትችት ሲያቀርቡ ነበር። ከሱ ጋር ተያይዞ እንዲሁም ደግሞ አርቲስቱ እንደሚሞት አንዷም ደግሞ በህልም አንድ አርቲስት እንደሚሞት በህልም የተናገረች እንዳለች እየተነገረ ነው። እሱንና ስለ ነጻነት ያለውን ነገር ትንሽ ተመልክተን እንመለስ። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሀሳባችሁንም ስጡበት። ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ሞተ። በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። ሰበር መረጃን እነሆኝ። አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር ብላ
ፋና እንዳለ እንግዲህ ይህንን ፖስት አድርገው ነበር። እንዲህ የሚል ፖስት ሰሞኑን አንድ ታዋቂ አርቲስት ይሞታል ብላ እንግዲህ በፌስቡክ አካውንቷ አጋርታ ነበር። እኔ ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ላይክ ሼር አድርጉ ማለት ነው። አንዱ ጠራውና ይዞት ወጣ። በፈረንሳይ የምትኖሯ ፋና እንዳለ ከ5 ቀን በፊት ያየችው አስገራሚ ህልምና የአርቲስት ነጻነት ወርቅነህ ማለፍ ዛሬ በመላው ኢትዮጵያውያን ዘንድ ታላቅ የሀዘን ቀን ሆኖ ውሏል። በብዙዎቻችን ልብ ውስጥ ትልቅ ቦታ ያለው አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ መርዶ ሆኖብን ውሏል። ይሁን እንጂ ከዚህ መርዶ ጀርባ አንድ ብዙዎችን ግራ ያጋባና እያነጋገረ ያለ አጋጣሚ አለ። በፈረንሳይ የምትኖሯ በፌስቡክ ንቁ ተሳትፎ የምታደርገው ፋና እንዳለ የዛሬ 5 ቀን አንድ ታዋቂ ሰው ይሞታል የሚል ፖስት አድርጋ ነበር። ጉርሻዎች ከፋና ጋር ያለንን ቅርርብ በመጠቀም እንዴት እንዲህ ያለን ነገር ልትፖስች ይቻልሽ ብለን ጠይቀናት የነበረ ሲሆን የሰጠችን ምላሽ አሁን ለተከሰተው ነገር ትልቅ ጥቆማ ነበር። ፋና ያየችውን ህልም እንዲህ ስትል ገልጻልን ነበር። ሌሊት ነው፣ ሰዓቱን አላውቅም። የሆነ የታዋቂ ሰዎች ሴሌብሪቲ የተሰበሰቡበት ትልቅ አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅ አለና ብቅ ብሎም እንዲህ አለኝ። በድንገት አንዱ መጣና ያንን ሰው ጠርቶ ይዞት ወጣ። በዚያን ሰዓት ማንም ምንም አላለም። እኔም ተከትያቸው ልወጣ ስል ፍርሃት አደረብኝና ተመለስኩኝ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። መጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የታለ ብሎ ሲጠይቀኝ አንዱ ጠርቶ ይዞት ወጣ እኮ አልኳቸው። በንግግሬ ተገረሙ፣ በጅምላም ሳቁብኝ። በዚያው ነቃው። ያ በህልሜ ተጣርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልም እውነት መሆኑን ስንገነዘብ ግርምት ፈጥሮብናል። ይህ አጋጣሚ በእውነትም ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልሙ አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ የለውም? ለአርቲስት ነጻነት ወርቅነህ በድጋሚ ነፍስ ይማር እያለም ለወዳጅ ዘመዶቹ መጽናናትንም እንመኛለን። ረጅም ጊዜ ሆኖታል ነፂን አስተውሎ ለተመለከተው ሰው በምን አይነት የጤና ችግር ውስጥ እያለፈ እንደነበረ ከሰውነቱ መለዋወጥ ብዙ ነገሮቹ ያሳዩ ነበር። በተለያየ ጊዜም የምንሰማቸው ከጤናው ጋር የተያያዙ ዜናዎች ነበሩ። ሆኖም ዛሬ በድንገት ህልፈቱን መስማት እጅግ የሚያሳዝን ነው። ነፂ ሁላችንም የሳቅ ምንጭ የነበረ ሰው፣ በኢትዮጵያ የኮሜዲ የፊልም ኢንዱስትሪ ውስጥ ትልቅ አሻራ ያሳረፈ ሰው ነው። በፕሮግራም ሆስትነትም እንግዲህ ብዙ አመት መጓዝ ችሏል። ህልፈቱ ጋር ተያይዞ በጣም ያሳዘነኝ ነገር ዛሬ አንዳንድ የዜና ምንጮች ጭራሽ ጠብቁን እያሉ እንደ መልካም ሰበር ዜና በምዕራፍ እየከፋፈላችሁ ነበረ ዜናውን ስትናገሩ የነበረው። በጣም ያሳዝናል። የነፂ ቤተሰቦች ህልፈቱን ሳይሰሙ እንዲመጡ ለማድረግ እየተሞከረ የነበረ ቢሆንም እንግዲህ ሳይሳካ ቀርቷል። መረጃው ቀድሞ ተሰራጭቷል ማለት ነው። በዚህ መጠን የሰውን ሞት ዜና ሰበር አድርጎ ማምጣት ምን አይነት አስተማማኝ የዜና ምንጭ ያደርግ እንደሆነ አላቅም። ነፍስህ በሰላም ትረፍ። ለወዳጅ ዘመዶቹ መጽናናትን እመኛለሁ። የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጽዋት የተረዱ የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበቡን አጀማመር ሲናገር እንደሚሰማው
የሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሎ ነበር። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ማስታወቂያዎች ነበሩ። ስለ አርቲስት ነጻነት አንድ ልብ የሚነካ ነገር ልንገራችሁ። የዓለም ኮሜዲ ንጉሥ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም እምባዬን እንዳያየብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ ስሜት ነው እንጂ በዓለማችን ላይ ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጥተው ለእኛ ፈገግታ ሲያድሉን ኖረዋል። የኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረም። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጠረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበረ። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋ ነፍስም ነበረም። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸው ታመም ያለው አይሉም። ነጻነት ህመሙን አላሳየንም፣ ነገር ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብስ ይዞ ነበረም። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገው ሁሉም ነጻነትም ህመሙን በሳቁ ውስጥ ሸሽጎ አለፈም። ላሳቀን ሳቅ፣ ለሰጠን ደስታና ለነበረን ቅንነት ዋጋው ክብርና እረፍት ነው። ነፂ ነፍስ በሰላም ትረፍ። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው።
ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው because ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ካሰው ነጻነት ወርቅነህ ተከታተላችሁት ነው። ያው እኛ ልማዳችን ሆኖ እኛ በተለይ ኢትዮጵያውያን ሰዎች በህይወት እያሉ በህይወት ቆመው መልካም ነገሮችን እነሱን የሚያስደስት የሚመጥን ለክብራቸው የሚሆኑ ነገሮችን ብዙ ጊዜ ስናደርግ አንታይም። ያው ሰዎች ሲሞቱ ነው ሁሉ ጊዜ ምንዘክራቸው። ሰዎች ሲሞቱ ነው ስራቸውን፣ ሰዎች ሲሞቱ ነው ያደረጓቸው መልካም ጎኖች፣ መልካም ነገሮች ሁሉ እያወጣን ምንዘክር። ሰውየው ግን በህይወት እያለ ለዛ ሰው እውቅና ስንሰጥ፣ ለዛ ሰው የሚጠቅሙ ነገሮችን ስናደርግ አንስተዋልም። በጣም እኔ ከሚያናደኝ ይቅርታ አድርጉልኝና ሰዎች ታማው አልጋ ይዘው ሄደን አንጠይቅም፣ ገንዘብም አናዋጣም። ልክ ሞተ ሲባል ግን ለአበባ ጉንጉን መግዣ፣ ለአስከሬን፣ ለተለያየ ነገር ከአቅም በላይ የሆኑ ገንዘቦችን ስናዋጣ ይታያል። በዚህ አጋጣሚ ለመግለጽ ብዬ ነው። እና ይሄንን ባህላችን ይሄ መጥፎ ባህል ነው። ሰዎች በህይወት እያሉ መዘከር ካለባቸው፣ መታወስ ካለባቸው፣ እርዳታ የሚያስፈልጋቸው ከሆነ በህይወት እያሉ ነው መሆን ያለበት። ያው አርቲስቱ እንኳን ገና ወጣት ነው፣ ወደ 42 43 ዓመት እንደሆነው ነው የሚነገረውና ይህ ነገር ይገጥመዋል ተብሎ ማንም አልጠበቀም። ለዚህ ነው ድንገተኛ ሆኖብን ሁላችንም ስናዝን የነበረውና ሰዎች አንዳንዴ በሰዎች ሞት መቀለድ፣ በሰዎች ሞት ማፌት፣ በሰዎች ሞት ታዋቂ ለመሆን፣ በሰዎች ሞት ላይክና ሼር ለማድረግ ግኘት የምንሯሯጣቸውን ነገሮች መተው አለብን ብዬ አስባለሁ። ይልቅ የሰዎች ሞት እኛን ሊያስተምረን ያስፈልጋል፣ ልንነቃ ያስፈልጋል። እኔ አሁን በአርቲስት ነጻነት ወርቅነህ ሞት ብዙዎቻችን መንቃት አለብን። ብዙዎቻችን ከተኛንበት እንቅልፍ ከገባንበት ጉድጓድ መውጣት አለብን ብዬ አስባለሁ። ለምን ነገም እያንዳንዳችን ተጓዦች ነን፣ እያንዳንዳችን መንገደኞች ነን። እያንዳንዳችን በዚህ ዘመን በዚህ ምድር እድሜ ልክ አንኖርም። ልንነቃ ያስፈልጋል። ምን ይዘን ነው ክርስቶስን የምንጠብቀው? በጨለማ ውስጥ ሆነን ነው? መብራት ይዘን ነው? ተዘጋጅተን ነው የምንጠብቀው? አያችሁ፣ ሰው ያለ እድሜው ይሞታል። ሰው ያለ እድሜው ነው የሚሄድ። እድሜ እየተባለ እኛ ገና ነኝ፣ እኔ ንስሐ አልገባም፣ አልቆርብም፣ ገና ምን ሰርቼ ምንላለን? ምን አውቀን? የክርስቶስን ስጋና ደም መቀበል ምንም ነገር አያግደንም እኮ። በትምህርት መኖር እንችላለን፣ በትዳር መኖር፣ በስራ መኖር። እግዚአብሔር በረከት ነው የሚሰጠን። ስለዚህ እያንዳንዳችን ተዘጋጅተን ነው መጠበቅ ያለብን ማለት ነው። ንስሐ መግባት አለብን። በወጣትነት እድሜ መሞት አለ። ዝና ኖሮ፣ ሀብት ኖሮ፣ እውቅና ኖሮ መሞትም አለ። ስለዚህ እያንዳንዳችን በዝግጅት ነው መጠበቅ ያለብን ማለት ነው። በንስሐ ህይወት ነው መመላለስ ያለብን። ወደ ክርስቶስ ነው መቅረብ ያለብን። ወደ ቤቱ ነው መቅረብ ያለብን። ይልቅ የሞት ሞት እንዳንሞት መጠንቀቅ አለብን። በዚህ ምድር ሳይደላን፣ በዚህ ምድር ተመችቶን ወይም ደግሞ ስጋዊ ምቾት ብቻ ይዘን የዘላለም ህይወታችንን እንዳናጣ እሰጋለሁ። ስለዚህ ሁላችንም በንስሐ ህይወት ለመኖር የክርስቶስን ስጋና ደም ተቀብለን መንግስቱን ለመውረስ መብቃት አለብን። ለዚህ መጣር አለብን ማለት ነው። ዝግጁ ሆነን መጠበቅ አለብን። ስለዚህ በሰዎች ሞት ላይ መቀለድ ከምንቀልድ ይልቅ በሰዎች ሞት እንንቃ፣ እናስተውል፣ ስለ ራሳችን እናስብ። እሱማ ወደ እውነተኛው ከገቡ መውጣት ወደ ሌለበት ዓለም ሄዷል። እኔና እናንተስ ስለ ራሳችን ማሰብ አለብን። ለወዳጅ ዘመዶቹ እግዚአብሔር አምላክ መጽናናትን ለሁላችንም ያድለን። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ይላክላቸው። ከሐዘን ከዳግመኛ ሐዘን ይሰውራቸው ለማለት እወዳለሁ። ሁላችሁም ነፍስ ይማር እያላችሁ መጽሐፋችሁ እንዳትረሱ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።